አመለ እንደምናለሽ የዛሬ ውሎ ምን ይመስላል? የተለዩ ጉዳዮችና የዛሬ አዳዲስ ጉዳዮችን አድርሽን። አመሰግናለሁ ለይኩን። በዛሬው ዕለትም ሀገራዊ ምክክር ኮሚሽኑ ከሰሞኑ ሲያካሂድ እንደሰነበተው ዛሬ ደግሞ 500 በሚሆኑ ቡድኖች በመከፋፈል ውይይቶችን ሲያደርግ ነው የዋለው። የዛሬው ውሎ ከሰሞኑ የተለየ የሚያደርገው በተመረጡ 80 ምሁራን ነው ተመካካሪዎቹን ሲያወያይ የዋለው። የተመረጡት 8 አጀንዳዎች አሉ። በእነዚህ 8 አጀንዳዎች ውስጥ ለጉዳዮቹ ቅርበት ያላቸው ምሁራንን በማሳተፍ ለተመካካሪዎቹ በሚመካከሩባቸው በተለያዩ በተመረጡት 8 አጀንዳዎች ላይ ማብራሪያ በመስጠት አጀንዳዎቹ ግልጽ እንዲሆኑላቸው የሚያነሷቸው ሀሳቦች መረጃና ማስረጃን መሰረት አድርገው እንዲወያዩባቸው በሚል ጥልቅ የሆኑ ሙያዊ ማብራሪያዎች ሲሰጡበት የዋለበት ዕለት ነው ማለት ነው። በዚህም እንግዲህ በተነቀሱ 8 አጀንዳዎች ነው 50 በሚሆን በ8 ቡድኖች ላይ የተከፈሉት ማለት ነው። 50ዎቹ በ8 ቡድኖቹ ሲከፈሉ የሚወያዩት በ8ቱም አጀንዳዎች በተለዩላቸው በአጀንዳዎቹ ማለት ነው። እንደ አብነት ለማንሳት ያክል በሃይማኖት ጉዳዮች፣ በሰላም ግንባታ እንዲሁም በሀገር ግንባታ ጉዳዮች እንዲሁም በተቀሩት 8 አጀንዳዎች ላይ ነው እንግዲህ ውይይቶቹ ሲያደርጉ የዋሉት ማለት ነው። እነዚህ ውይይቶች እንግዲህ መሰረት አድርገው ተመካካሪዎቹ ሲወያዩባቸው ማወቅ ያለባቸው እንደው ቢያውቋቸው ብለው ምሁራን ደግሞ ሀሳብ እየሰጡ ያረፈዱበት ነው። በተለይ የተለያዩ የዓለም ሀገራት የምክክር ሂደትን መሰረት አድርገው የሄዱባቸው አካሄዶች አሉ። እነዛ አካሄዶች እንዴት ያሉ ናቸው? ከሀገራችን ወቅታዊ ሁኔታዎች ውስጥ እነዛ የሄዱባቸው የምክክር ሂደቶች እንዴት ያሉ ናቸው? እኛስ እንዴት ባለ መልኩ ከሀገራችን ኮንቴክስት አኳያ እንዴት መሄድ አለብን በሚል ነው እንግዲህ ምሁራን ጠለቅ ያሉ ሀሳቦችን እየሰጡ የሚገኙት። ምሁራኑ እንግዲህ ሀሳቦችን ሲሰጡ በጉዳዮች ላይ ቅርበት ያላቸው የትምህርት ዝግጅታቸውም የሚያቀርቧቸው ጉዳዮች ከአጀንዳዎቹ ጋር ቀረብ ያሉ መሆን ያለባቸው ናቸው። እነዚህ ምሁራን የተመረጡ ምሁራን ናቸው። በ8ቱም አጀንዳዎች ለጉዳዩ ቅርበት ያላቸው ሆነው ምሁራኑ ለተመካካሪዎቹ ሀሳቦችን ሲሰጡበት የቆዩበት ዕለት ነው። እኛም ተመካካሪዎቹን ከውይይቱ በኋላ ያገኘንበት አጋጣሚ ነበረ። ተመካካሪዎቹ እንዲህ ባሉ በተመረጡ ምሁራን ገለጻ ሲደረግልን የምንወያያቸውን ሀሳቦች የምናነሳቸውን ሀሳቦች መሰረት ይዘን እንድንወያይ ትልቅ መሰረት ጥሎልናል የሚሉ ሀሳቦችን ሲያጋሩን ነበረ ተመካካሪዎቹ ማለት ነው። በእያንዳንዱ አጀንዳዎች እንዲህ ለተመካካሪዎቹ ግልጽ እንዲሆኑ አካሄዶችን እንዲያሳምሩ በተለይ ደግሞ የሚያነሷቸው ሀሳቦች እንዴት ባሉ መልኩ መዋጀት አለባቸው የሚለው ምሁራን እንዲጣልቃ እየገቡ ግልጽ ሲያደርጉልን ለምክክራችን በጣም መሰረት የሆነን አንዳንድ ያልገቡን ሀሳቦች ብዥታዎች ነበሩብን። ምሁራን ግን በሰጡን ሀሳብና በሰጡን ገለጻ ለምክክራችን ለጀምረን ለተነሳ ነው ሀሳብ ትልቅ መሰረት ሆኖናል ሲሉ ተመካካሪዎቹ ከኛ ጋር በነበራቸው ቆይታም ሀሳባቸውን ያጋሩበት ዕለት ነው ማለት ነው። በዛሬው ዕለት እንግዲህ እነዚህ ምሁራን ናቸው በ8ቱም አጀንዳዎች በ8 ክፍሎች በተከፈሉት 500 ናቸው። በእያንዳንዱ ክፍል ያሉት ተመካካሪዎቹ ምሁራኑ ሀሳቦችን እያነሱ ተመካካሪዎችም ያልገቧቸውን ሀሳቦች ምሁራኑ ግልጽ እንዲያደርጉላቸው በነፃነት ሀሳባቸውን ሲገልጹበት የዋሉት ዕለት ነው እና ከሰሞኑ ለየት የሚያደርገው ዛሬ በምሁራን ጥልቅ የሆነ ገለጻ ሲሰጥበት የዋሉት አጀንዳዎቹ ከሀገራችን ኮንቴክስት አኳያ እንዴት ባለ መልኩ ማስኬድ አለብን የምናነሳቸው ሀሳቦችስ በመረጃና ማስረጃን መሰረት ባደረገ ምሁራኑ ጥናትን ተመስርተው ነው ሀሳቦችን ሲሰጡ ያረፈዱትና በተለይ ለተመካካሪዎቹ መሰረት የጣለላቸው በጣም ያስደሰታቸው እንዲህ ባለ መልኩ ሀገርን መዋጀት ለኛ ትልቅ መሰረት የሚጥል ነው። በተለይ ደግሞ ተመካካሪዎቹ በእያንዳንዱ ሀሳቦች መሰረት ያዝንባቸው በተለይ ይሄን ብናነሳ እንደው ቅር ያሰኝ ይሆን ወይንስ ደግሞ ትክክል ነን አይደለንም የሚሉ ብዥታዎችን ሙሉ በሙሉ ያጠራልን የምሁራን ገለጻ በጣም ለምክክር ሂደቱ መሰረት የሚጥል ነው። የተጀመረውን ሀገራዊ የምክክር ጉባኤ እውን ለማድረግ የሚረዳም ነው ሲሉ ሀሳባቸውን ሲያጋሩን ነበር። በእነዚህ በተነቀሱት 8 አጀንዳዎች እንግዲህ ጠለቅ ያሉ ሀሳቦች እየተሰጡበት ምሁራኑ በሚያነሳቸው ሀሳቦች ላይ ደግሞ ተመካካሪዎቹ ግልጽ ያልሆነላቸውን ቢሆን የሚሉትን ከሀገራችን አኳያ እንዴት ያለ ነው በሌሎች ያለው የሄዶ ተሞክሮስ እንዴት ያለ ነበር የሚለውን ደግሞ ተመካካሪዎቹ በነፃነት የሚያነሷቸውን ምሁራን ሀሳቦች
ገለጻዎች፣ ማብራሪያዎች እየተሰጠባቸው ያረፈደበት ሂደት ነው። ምሁራኑ ደግሞ ጥናትን መሰረት አድርገው ማስረጃን መረጃን ተንተርሰው የሌሎች ሀገራትን ተሞክሮ በመውሰድ ሀገራቱ እንዴት ባለ መልኩ ሊያሳኩት ቻሉ፣ ምክክር አድርገው ደግሞ ያልተሳካላቸው ሀገሮች አሉ፣ እንዴት ያለ መንገድን ተከትለው ነው እውን ያላደረጉት የሚለውን በበሰለ መንገድ ጥናት ሲደረግበት ጥናቶቹን መሰረት አድርገው ምሁራኑ ሲያቀርቡበት የሄዱት ዕለት ነው። ተመካካሪዎችም የተጀመረውን የምክክር ጉባኤ እውን ለማድረግ በምሁራን የተደገፈ የምክክር ሂደት ሀገራዊ ምክክር ኮሚሽኑ ማካተቱ እጅግ በጣም ለሀገራችን መሰረት የሚጥል እስከዛሬ የመጣንበትን ሂደት ምሁራኑ በደንብ ገለጻ ያደረጉበት ያልገባን ግር ያለን ነገር ብዥታዎች ሁሉ የጸዱበት በመሆኑ እጅግ በጣም መሰረት የጣለልን ዕለት ነው ሲሉ ሀሳባቸውን አጋርተውናል ማለት ነው። ለኩል አሁን ያሉኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ።